ልትናገሪ ብዬ ነው። ሰላም ናቸው? ሰላም ነኝ አልሐምዱሊላህ። አያቸው አንቺ ትልቋ ሰሚራ ወየ አያቸው አልፈልግም። እስኪ ዛሬ እስኪ ሊያይ እኔም በቪዲዮ እየወጣሽ ግን እንትን ብዬሽ በቪዲዮ እየወጣሽ አብረሽን አልፈልግም። ሩታ ነው የምፈልገው እኔ። አይ ቆንጆ ናት። በስማ እኔ በቪዲዮ ሁልጊዜ ስለምወጣ ችግር የለብኝ። የኔ ቤት ላይ በቪዲዮ ካወጣችሁ እዚህ ጋር ትዘቀዘቃላችሁ። ይሄ ቤት ጤነኛ አይደለም። አይደለሽም? እንዴት ቤት ጤነኛ ይሆናል? ይኸው በአይዲ ካሜራ ወጥቼላችሁ 3 አመት ሙሉ ዘቅዝቀውኛል። ምን አገባኝ? አሁን በቃ እኔ ኮል ጊዜ ቪዲዮ ወጣላችኋለሁ። የፈለገ ይዘግብ። ለምንድን ነው የምትዘቅዘቀው? ምን ስላረሽው ደግሞ አንቺ የሩታ ደግናገራቸው አንድ ሰው እንዳትነኩች ልጅቷ ከነካችሁ ነው ወርዳችኋል። አያቸው እንደ 3 አመት ተዘግዝቄያለሁ። እኔ ምን አገባኝ? ጨረቃ ፏ ብላ ስትመጣ እኔም ፏ እላለሁ። በቃ ሰላሜ ይመጣል። እሷን ሲከፋት ገና ይከፋኛል። ይሄ ነው በይ ቀድሞ ይሄ ዱብ 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 ይላል። የሃይሜ እህቶችን አትሆኝብን እንጂ የሃይሜ ልጅቷን ገብታ ዝም አለች እኮ አያችሁ። ተጨናንቃ የእኛ ወሬ መስማት ፈልጋ ነው አይደለም። የወራኝ ነበር ታላቋ የኔ ዛሬ ጨፍሪ አለምሽ ዛሬ እናንተ ዝም በሉ። እየሰማችሁኝ ነው? እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ሳሩና የኔ ጀግና እስካሁን ድረስ እያለቀሳችሁ በአመት ባል ምድር አንድ ቀን 3 አመት ሙሉ ነው። በ3 አመት 2 ቀን ብቻ ነው። ዛሬ ቪዲዮ ጨፍሬ ነው ሸርማረገ ያበሻ ቀሚስ ለብሽ ይኸው በ3 አመት እኛም እናጨበጭባለን። ትዕግስት አላችሁ። ይሄኛ ጨረቃ እንዲሆን እንትን እስኪ እንድንሆን ሰላም ምናሽ አትሰሚኝም? ተኝተሽ ነው እኔ ጋር ሌሊት ነው። አዎ ተኝ በኋላ ተነሽ የደስታ በእናቶች ልጅቷ እንዴት ሆነች? በእናታችሁ የሚታቁ ሰው ካላችሁ የቷ ልጅ ተሳስናለች? የቷ ልጅ ማን ኮረፌ ላይ ያረጋችሁ? ሌላ ጠፋች እኮ በቃ ምንም አልወጣችም። እንደ ልጅቷ አልወጣችም። የለችም። ሞተችም አለችም የለም። ሞተችም ነበረ። በእናት ሌላ ናት። ሳውዲ ላይ እየጠፋች ልጅቷ ናት አይደለ? እስር ቤት ናት። እስቲ ድዋ አርጉላት፣ ድዋ አርጉ። ምስኪን በእናትሽ ለማንኛውም እንኳን ደስ አላችሁ። በጣም ደስ አለሽ። ደግሞ ዱዓ አድርጊ ቲጂ ሩታን አሟታን እያሳላት ነው ማለት ነው። የአንቺ ዱዓ ያስፈልገናል። ዱዓ አድርጊ እሺ። ቲጂ ሩታን እንትን በያት። እሷ እንትን አለባት። ሎሚና ብርቱካን አንድ ላይ አፍልታ መጠጣት ትችላለች። እንትን አረገ ጽሁላታለሁ። ቆይ ገስ ሰርተናን እኮ ቆይ ላሳይሽ። ታላቋዬ ማለት ነው። ኦኬ ቲጂ የዱባይዋ ናት ውዴ። Yes, I love you. Yes. Wow. መጀመሪያ ዱብ ከማለቱ ዱብ ያረግ ነው ወይ? እናንተ ብሬ ተበላ። ምን ይሻለኝ በእናታችሁ? የላኩት ብሬ ተበላ። አንበላሽ ስሚ ፍየሩ ብሩ ተበላ። እኔ እኮ ጎጃሜ ነኝ። ብሬ ተበላ። ወይኔ ምን አለበት ለእኔ እንኳን ሙጫ ብትሰጪኝ።
ከሰርኩ ብሬ ተበላ። በእናትሽ ወይኔ ስሚ፣ የኛ የሩታ የቶችን ቻላል ማለት ነው። ዩቱባቸውን እየመቱ ነው። ኮፕሊንግ አርጉላቸው። የቀለማን ቤት መተተው ለቅቀው መተተውታል ማለት ነው። 8ቱን አንድ የመተተው 10 ናቸው። 10 ለማስተውት አባባሌ ገብቶኛል እኮ ላይ ለኤውልሽ ማንነሽ ብሩ ተበላ ምቲ ያቺኛው ቀለበቱ ኪሳራ ገባ። እሱም እኮ መጥቷል ዛሬ በሱሪ የተባበሩ መንግስቶች ምን ሊሰራ ይመጣል? አሁን ብቻውን መጥቷል። እሱም እንኳን አደረሳችሁ አለ። ብሩ እኮ ተልኳል እኮ ያችኛው ተብሎ ለቀለበት። ወይኔ ጉዴ እኮ ብሩ ዝም በሉ ልገጥም እንደዚህ ብሎ ማታወድሻል። ጉድ ፈላ። ቆይ ደግሞ አሳይሽና ቆይ እንደው አላፈጠርኩም ብሎ ነበር። ይኸው አፈጠረ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ እናንተ። በተለይም ኦመኛ ነኝ እያለ ነበር። አቤት ዛሬ ቆንጆ ሆኗል። ማቀፊያው ላይ ሁሌ ነው የሚለው። እንደውም የግል የምንድን ነበረ? የግል ወይ የመንግስት ይሄን ፎቶዋን በጣም እንትን ላወጣው ፈልጌ ማለት ነው። በኛው በአይፎን አይወጣልኛል። ይሄን ፎቶዋን በጣም እፈልገዋለሁ ግን አይወጣልኛል። ምን አለ የኛስ እንደዚህ ሆነው መጡ። ልጅቷ ጸባይ የላትማ። ሩታ እኮ ትስታለች። ጸባይ ያላት ቀናውት ወላሂ ቀናውት። እኔ ዛሬ ምን ልጅሽ መጣች። ማቀፊያው ላይ የሹ ልዑሌ ነው የሚለው። ኦኬ የእናንተዋ እኮ ምን ሆና ነው? ለነገሩ ጥመራ በውጪ ታርቀው ሁሉ ነገር ጨርሰው መምጣት ሲገባቸው ማለት ነው ለኦዲየንሶቻቸው ሀዘን አመጡባቸው። ትክክል አልሰሩም። ይቅርታ አድርጉልኝ ይሄን ስላችሁ። ለምን በአመት በዓል ምድር ማለት ነው ውስጣቸው ልጅቷ እኔ ከህይወቴ እወጣለሁ አለችው ጊዜ ማለት ነው። ሁለታችን ዞር ብሎ እየሳቁ ነበር። እውነት እናንተም ካያችሁ መጀመሪያ ሲሙ ድራማ ነው እንዴ? ድራማ ነው። ድራማ ነው። ዝም በሉ ሲቆይ ታላቋ ሳራ ታውራ። ዝም ድራማ ነው። ይኸውልሽ ማሬ ድራማ ነው። ልጅቷ ራሱ አላረገዘችም። ላስቲክ ነው የወጠረችው። ታያላችሁ። ለማየት አብቃችሁ። ደግሞ ማለት ነው ምንናገር ነበር ደግሞ ሀይሚን ብሩኬን እንዴት ነው የሚወዷቸው ኦዲየንሶቹ? እንዴት ነው የሚንሰፈሰፉት? በአመት በዓል ምድር ማለት ነው በውጭ ታርቀው ሁሉ ነገር ጨርሰው እንደው ዛሬ እሺ ለኦዲየንሶቻችን እንኳን ክብር ዛሬ አመት በዓል ያ እንደ አብርሽና እንደ ሩታ ማለት ነው። አሁን ይጀምሩታል። አብርሽና ሩታ ይቀጥሉበታል። ስሚ ሳራ ወይ የኔ ታላቋ የሆነ ነገር አለ ጠብቂ። ኦኬ የሆነ ቪዲዮ ይለቀቃል። ቆይ እኔ የምልሽ እኔ እውነተኛ ስለማውቅ ነው። እውነተኛ ማለት ይህን 3 ሳምንት ተከታታይ ቪዲዮ ማለት ነው አለ። እሺ የመሸኛ ቪዲዮ አለ። ከዚህ ላይ በውስጥ ነግርሻለሁ እኮ እና እህቶቼ ወላሂ ሀይሚና ብሩኬም ድራማውን መስራት ነበረባቸው ትላላችሁ። አቁመው መቀጠል ይችሉ ነበር። በአመት በዓል ምድር እስካሁን ድረስ ሀይሚና ብሩኬ ማለት ነው ተደስተው ነው የምናየው። በአመት በዓል ዛሬ ገና የመጀመሪያ ይመጣሉ። ወይ ሩትዬ ምን ነው መሳቅሽ ጀመርሽ? እኔ እህትሽ በየሄድኩበት ሆቴን አስከትዬ ነው የምሄደው። ነይ ግቢ ነይ። ይመጣሉ፣ ዛሬ ይመጣሉ። ሀይሚና ብሩኬ በአመት በዓል ምድር አንድ ቀን አልቅሰው መጥተው አያውቁም። ተረዱ። ዛሬ ይመጣሉ። ምክንያቱም ሁሌ ደስታ ነው እነሱ ጋር ሁሌ ቡና አፍልተው ኖ አይደብርሽ። ዛሬ ተደስተው ይመጣሉ። ታያለሽ።
እኔ በእውነት ከብዙ ሰው ጋር ተጣልቻለሁ። እኔ ትሰማልሽ? ይኸውልሽ እኔ ትላንትና ሞት ድረስ ነው ማታ እንቅልፍ በትክክል አልተኛውም። ከዚህ ልጆች ጋር ያለው ሀይሚና ብሩኬ ተታርቆ ቢመጡ ራሱ እኔ የሚቀበል ልብ የለኝም። ወይኔ እንደዛ ናቸው። እኛም እንደዛው ነበር እየቆሰን ነበር። እናንተ በጣም ጎበዝ ናት። የእናንተ ይሻላል። የእናንተ እኮ ሩታ እኮ ለኦዲየንስ እኮ ክፉ መልስ አትመልስም። የራሷ ስራ ነው የምትሰራው። ሰውን አትነካም። እኛ እኮ ኦዲየንስ መርፌዎች ናቸው። እንኳን አብሮ አደረሰ እና እህቶቼ ዛሬ ታርቀው ይመጣሉ። የኔ ማሮች አትናትባሉ ያለው ይሆናል። እኔ አላውቅም። ኖ ወደ ራሳችሁ ተመለሱ። ወላሂ ሁላቸውም አሽቃባጭ ሌቦች ናቸው እንዳለ ኩታጀራ ዩቱበሮች እና እሱን ኦዲየንስ እኮ ወደ ራሱ መመለስ አላውቅም እኮ ወይ ሩትዬ ሁላችን እኛ የሰው ሀገር ነን። እንዳትጨንቁ። እነሱ እናት ስራ ነው የሚሰሩ። እናንተ ብቻ ደህና ሁኑ። ለእናንተ ማን ያስበን? እኛ ይኸው ከባታ ጋር ቁጭ ብለን ማንም ያስብ። እነሱ ራሱ እኛ በደስታ ሆነን የሚጠብቁ እነሱ ሌላ ማይረባ ቪዲዮ ነው የሚሰሩ። ስለዚህ እናንተ አትጨነቁ። ትናንትና እኔ ምን አልኩ መሰለሽ? ድራማ ነው። ግን ብሩኬ እየሰራው ጥፋት ያን ያክል የለም እኮ። ብሩኬ ያለው ልጅቷ ናት አረግዝኩት ብላ ይመጣች አይደለም። ያ ጊዜ እሱም ደንግጧል። ሀይሚም ደግሞ እውነታዊ ሆነ ታለቅሳለች። እኛም መለቀሳ እንደሷ ጎን ሆነን ከራከረን። ከዛ በኋላ አሁን መልሶ ይሄ ቆሻሻ ነው፣ ባለጌ ነው፣ ለሱ አይገባም፣ ውጪ አሜሪካን እንወስዳለን ምናምን ማሽቃበጥ እንደዚህ ያደርጋሉ። እንዴት ነው ከዚች ልጅ ጋር እኛ ተስማምተን እንዴ? አንድ ነገር ልንገራችሁማ፣ ይኸውላችሁ ድራማ መሆኑን በምን እንደምታውቁ ልንገራችሁ። ሀይሚ አለቀሰች፣ እኛም አዘን። እንዴት እንዲህ ያረጋታል አለ። እኔ ግን ቪዲዮ ሰርቻለሁ። ብሩኬ ይሄን ነገር አያረግም፣ ብሩኬ ድንግል ነው፣ ከማንም ሴት አይላላት ቪዲዮ ሰርቻለሁ። አቂቃ ነው። ትክክል ነሽ። ሰምቻለሁ። እና ብሩኬ ከእንደዚህ አይነት ነገር ነፃ ነው። ሴትዮዋ ወይ ከሌላ አርግዛ ፌመስ ለመሆን ነው የመጣችው ብያቸዋለሁ። አሁን ግን የብሩኬም ኦዲየንስ የሀይሚም ኦዲየንስ ሴትዮዋን አልተቀበላትም። ገባችሁ? ለዛ ደግሞ አሁን ምንም ምርጫ ስላጣ አሁን ለምን መሰላችሁ? ተከፍሏት ነው የመጣችው። ግዴታ ደግሞ በነፃ አይደለም የምትሰራው። ኢትዮጵያ ማለት ነው እግራችሁን ማለት ነው። ወላሂ ላዚም ኢትዮጵያ ገብታችሁ መሬቱን ስትረግጡት ማለት ነው ለእያንዳንዷ መሬት ለረገጣሽበት ክፈይ ነው የምትባዩ። ግዴታሽ ነው። ኑሮ ተወደደ። ኢትዮጵያ ሄደሽ ማለት ነው አንድ ሰው ሄደሽ መንገድ ተሳሳትኩ ብቲ ማለት ነው ወላሂ ላዚም ክፈል እንጂ ምን ይሼ ነው ይሉሻል። የኛ ልጆች ወደ ሀገር ሁለት ወደ ሀገር ይገባሉ። የሩታዬ እህቶች ጨረቃችንን ያገኛሉ። ያ ምን ይሼ ነው ሳትከፍለኝ እየጠበቅኩህ እኮ ነው የሚሉሽ። አንድ ነገር ስትጠይቅ ይገባሽ። አሁን እቺ ልጅ ተከፍሏት ነው የመጣችው። በነፃ አይደለም ይሄን ያህል የምትሰራው የምትሰደበው። ደግሞ ኦዲየንሱ ዩቱብ ይከፈትልሻል ተብላ ነው የመጣችው። ግን ማንም አልወደዳትም፣ ሁሉም ጠልቷታል። ይስሩ፣ የፈለጉን ነገር እነሱ ይስሩ። ኦዲየንስ ምን አገባ? ለምንድን ነው መዘግዘግ? አሁን ትናንትና ሀይሚ ተዘግዝቃ ነበር። ትልቅ ህት ማለት ነው። እስቲ ያውሪ ሙጫ እንኳን አደረሰሽ ናይ ምኖ ሳይለንት ሆንሽ ጣታ አለ ቤቷ ውስጥ የኔ እናት ስራ ላይ ናት። እና የብሩኬና የሀይሚ ደጋፊዎች ማለት ነው አትጨናነቁ፣ ውሸት ነው። ደግሞ ቪዲዮ ወጥቶባቸዋል፣ ድራማው ተበላሽቶባቸዋል።
ስለዚህ ምንም እንዳትጨነቀው፣ ድራማ ነው። ሀይሚን ቪክስ ተቀብታ ነው ለካ እንደዛ ስታስለቅሰን የነበረው። ውሸታም ናት እና በቃ አናውራ፣ ለራሳችሁ ተመለሱ። ሰርፕራይዝ አላችሁ። ምንድን ነው ሰርፕራይዝ? በቃ ወደ ሌላ ግቢ። አንቺ ደግሞ አመት በዓል ነው ዛሬ። ተደሰቱ እህቶቼ፣ እኔ ማሮች፣ ስደት እህቶቼ አደራ። እኔ ከነሱ ጋር ምንም አልፈልግም። ብሩክና ሀይሚ ተታርቆ ዛሬ ቢመጡ ራሱ ትላንትና በጣም ተናድጄ ያለው አይሆን ስድብ ላይ ገብቼ ያለው። ስለዚህ ምንም አይሞቀኝም አይበርደኝም። ለምን ቅርቅር ብሎ ይሰቃል? ሰምቻለሁ ውዴ፣ ገብቼ ልናገር ነበር እና በተናደዳችሁበት እኔንም ታጥረገርጉኛላችሁ ብዬ አውቄ ዝም አልኳችሁ። ከታች እየሰማው ነበር። ስለዚህ ኖ እኔ ፈራሁኝ። ለምን እየተሳደቡ ተናደዋል እና ሊሰድቡኛል። እኔንም በሰበቡ አልኩ። በተሳደቡ ሰዓት ሰው ሲሳደብ ማለት ነው። በተቻላችሁ አቅም ድምጻችሁ እንዳይሰማ መሸሽ አለባችሁ። ተናዳችሁ በዛ ሰው ላይ እሳት አታነዱ። ዋሌኩም ሰላም። ሴትዮዋ መጣችበት። ምትክዬ እህትሽ እኮ ዛሬ ሰላም መጥታለች። ነይ እስኪ መሲ ነይ። የእኔ ውድ አንቺ ድምፅሽን አሰማታብኝ በሞቴ ነው። ጉድ እኮ ነው። ሩታ እኮ ምሰራው ስራ ራሷ እኮ ነው ራሷን የሚያስከብረው። በእውነት ምንም አይደለም። በቀደም የሆነ ነገር ብትናገር ወጥታ 3 አመት ሙሉ ይሄን ያህል አንድ ቀን ተናግራ አታውቅም። በቀደም እርማን ወጥታ ተናገረች። የኔ እናት ብቻ እንዴ 18,000 እስከ 18,000 እስከ 20,000 እስከ 29,000 እየተሰደበች ስዲው ኮሜንት እየተጻፈ አንድ ቀን መልስ ሰጣጣች። በነገራችን ላይ ከሷ በላይ እየተሳደበ ሰው አለ እንዴ? ሀይሚ እዚህ ጋር ሴጣን ቁራጭ እንዴ ማነው? ሩትዬ እኮ የማያረጓት የለም። ግን እሷ ሁሉንም በትዕግስት ነው የምታልፈው። እግዚአብሔር ይመስገን እንኳን ለዚህ ቀን አበቃን። እግዚአብሔር የተመሰገነ ነው። አርግዛ ምንድን ያሉት ሳትገላገይ በሽፍንሽ እጅ ካሪያ እያረጉ ነው ሲጠቀዝቋት የነበረው። ግን እኛ እግዚአብሔር ይመስገን እኛ እግዚአብሔር የተመሰገነችው እየዘቀዘቁ አይደለ? እኛ ግን መልስ አልሰጠናቸውም። ወይም ሄደን ኮሜንት አናያቸው። በቃ የወደን ሲጋለው ማንንም ማስገደድ ማንም ሰው አይችልም። የወደደው ወዶ ይሄዳል፣ እየጠላው ጠልቶ ይሄዳል። አለቀ። እስቲ አሁን እኛ እሱን አብርሽን አንጠላውም። በነገራችን እኛ ነን ከዚህ ቁም ነገር ያደረሰ። ግን ስራው ስለሚያስጠላን ተረገጥ ነው። ካላስ ተመለሰ። እሺ አብርሽን ቢወዱት ሽንቱን ይዘቀዝቃሉ፣ ልጁ ይዘቀዝቃሉ። የእሱን ውድቀት የሚፈልጉ ናቸው። እውነተኛ ኦዲየንስ አይደሉም። ምነው ተግማሙብን? እነዚህ አብርሽ ስራ እንደሆነ ያሳውቃሉ እኮ። የሆነ ባል ሲደርስ ምናምን አንድ ላይ ናቸው። እኛ እኮ ማመን ከብዶናል። ሲጀመር የኛዎቹ እንዲ እውነት ነው። በቃ ድብድብ ጭቅጭቅ ነው። ትክክል ሆኖ ነው የምታየው ሁሉም ነገር። ኧረ የእኛ ስንት ተረግጣል። 9 ወር ሙሉ እናቴ አራስ ቤት ላይ እግዚአብሔር እንግዲህ ውበት እንትኑን ይክፈላቸው፣ እጃቸውን ይስጣቸው። በተለይችን ጎጃሜ ሩ መድኃኒዓለም በልጆቿ ይስጣት። ሌላ ምንም ማለት ነው። ወይኔ ምትኬ የብር የተበላ ስሜ ብር የተበላ የኔ ውድ ብር የተበላ ሩትዬ ስሜኝማ ብር የተበላብኝ ምን ታረጊኝ? ትረጅኛለሽ?